ልዑል የዮሐና ነገር አሁን ላይ አላስቀምጥ አላስተኛ ብሎታል። አንዴ ትቀርበኛለች፣ አንዴ ትርቀኛለች። ቀረበች ብዬ ደስታዬን ሳልጨርስ ደግሞ ትርቀኛለች፣ ግራ ገብቶኛል አለው ለማርክ። ማርክም እንዴ ጊዜ ስጣት እንጂ ልጅቷ እኮ ዮሐና ናት እያለው ነው ይገኛል። አቤኒም እንግዲህ ቲናን ለገንዘብ ብቻ እንደሚፈልጋት እንግዲህ ግልጽ ሆኗል። እሷ ደግሞ ፍቅራችንን አንድ ላይ ሆነን መታገል አለብን፣ ለፍቅር ስንል የተከፈለ ዋጋ ነው ሲላል ብትለውም ምን ለፍቅር የተከፈለ ዋጋ ነው? ለቢዝነስ ነው እንጂ ቢዝነስ ብር ከሌለ ፍቅር የለም ብሏል አቤል። ጓደኛውንም እንግዲህ ሊኦሌንና ማርቆስን ነገር እያዘጋጀ ከከንዴ ጋር ሆኖ ጉድጓድ እየቆፈረላቸው ነው። እሱ ራሱ ቀድሞ ይገባበት ይሆን? ሰላም ውድና የተወደዳችሁ ፋፊቱ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልን እያልን ዛሬም በአዲስ ወደ እናንተ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁንም ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ዮሐና ልዑልን አሁን ምን ልበለው በምንስ እንትን ይላል? እንደ እናቴስ ብነግራት እናቴ ትረዳኝ ይሆን? አይ እኔ ለእናቴ ብቸኛዋ ጧሪዋ ወይም ደግሞ የሚገባትን ቦታ መስጠት ያለብኝ እኔ ብቻ ነኝ። የምን ፍቅር ትላለች። ነገር ግን ልዑሌ ልቧ ውስጥ ገብቶ ያው ልቧን የሰረቃት ይመስላል። እናም እንግዲህ በዚህ መላምት ውስጥ እያለች መንገድ ላይ አስቁማቲና የሆነ ነገር አድርጌ ብላታለች። አቤኔ እንዲያምንሽ ከሌላ ከወንድ ጋር ከትምህርት ቤት ጓደኛሽም ሆነ ከምንም ጋር ከአለቃሽም ጋር ይሁን ብቻ ከወንድ ጋር ሆነሽ መታየት አለብሽ ብላታለች። እናም እሷም ለማን ልናገር? የትምህርት ቤት ጓደኞቼም እኔ ከትምህርት ውጭ የተለየ ነገር የለኝም ማንን እያለች መላይ የመታች ነበር። ነገር ግን ምሳ ለማድረስ አሁን ደግሞ የበለጠ የልዑሌ ቤት ለቆ መውጣቱ ለነሱ ጥሩ ቻንስ ይመስላል። ምክንያቱም ምሳ በማድረስ ስበብ ሁሌ ይገናኛሉ። እናም እንግዲህ ወደዛ በሄደችበት ፈልጌ ነበር፣ የምነግርሽ ነበረኝ። ሀሳባቸው ተገጣጣሚ ነበር። ስለምንም ቢጠይቃትም ዮሐና ግን ሊገባት አልቻለም። ሲላት ቺሊ የሚያቃጥለው ቃሪያ ማለት ነው። እኔ ምንም አይነት ነገር እንትን ብዬ አላቅም እያለችው ነበር። እናም እንግዲህ እሱም እኮ አንዳንዴ እኮ ከትምህርት ቤት ጓደኞችም ጋር ሆነ ምንም ከትምህርት ጎን ለጎን ያስፈልጋል ቢላትም አይ እኔ ለእናቴ ስራዬን ሰርቼ ወይም ደግሞ ትምህርቴን ተምሬ ለእናቴ ብቸኛዋ ቦታዋን የምሰጣት እና ደግሞ የምጦራት የምንከባከባት እኔ ብቻ ነኝ። ስለ ስራና ስለ እናቴ ነው ማሰብ የምፈልገው ብለዋለች። እናሱም በዚህ ነገሩ ቢገረምም እኔ እኮ አንቺን ማግኘት ፈልጋለሁ፣ ከአንቺ ጋር ጊዜ ማሳለፍ ፈልጋለሁ በሲላት እኔም ብላ ነበር። በመሀል ግን ሀሳቧ ይደፈርሳል። አሁን ደግሞ ቦርሳዋ ውስጥ ምን የያዘ ደብዳቤ እንደሆነ ባይታወቅም ደብዳቤ ማግኘታለች። ልዑሌ እንዲህ አይነት ሰው ነው እንዴ የሚያሰኝ? የሚያራርቃቸው ይሆን የሚያቀራርባቸው? በሌላ በኩል ክንዴ እየተከታተለ ማርቆስንም ሆነ ልዑልን እዛ ድርጅት እንዲመጥማጫቸው እንዳይገኝ ማድረግ ይፈልጋል። እስካሁን ድረስ ማርቆስን ከማስፈራራት ውጪ ምንም ሊያደርግ አይችልም። ነገር ግን ልዑልን ከአባቱ ጋር በመጥፎ ነገር እያያያዘ ለሱም መልካም እየመሰለ አሁን ደግሞ ደካማ ጎንን ተጠቅሞ ይሄ ልጅ የሚባለውን ያለየለትን አቤኒም መጠቀሚያ አድርጎ ስለ ልዑል መጥፎ ዜናዎችን አባቱ በሱ እንዳይተማመንና በአባቱ እምነትን እንዲያገኝ አባትዮ እሱ እናንተ ብቻ ናችሁ የዚህ ድርጅት ኃላፊ ሆነ ኃላፊነቱን ውስጥ ማስተዳደር ያለብህ ያሉትን ሀሳባቸውን ቀይረው የድርጅቱ ኃላፊ እሱ እንዲሆን ፈልጎ ይመስላል። ነገር ግን የልዑል አባት አሁንም ቢሆን ከመታገል አልወሰኑም። እናም እንግዲህ ማርቆስን አስጠርተው አንተም ብሎ ጓደኛ ስለ ጓደኛ ፍቅረኛ መኖር ካላወቅ አንተ ምን ጓደኛ ነህ ብለው አመነጫጭቀውት ነበርና ሁሉንም ነገር ማርቆስ ለልዑሌ ነግሮታል። እናም እንግዲህ አሁን ላይ የልጅ አባትም ስለሆን በድርጅቱ ድርሻ ቢኖር የተሻለ ሳይሆን አይቀርም አስብበት እያለውም እየተቀላለዱ ነበር። እና በሌላ በኩል ደግሞ ወዲያ ቤኒ የጎረቤት ነኝ የምትል አንዲት ሴት መጣለች።
ማርቆስን ወይስ ልዑልን? ማን የፈለገች ይመስላችኋል? አሁን ላይ ቤቱን ሞቅ ደመቅ እያደረገችው ነው። ቡና ታፈላላችኋለች፣ ምግብ ታመጣለች። ብቻ ቤቱን ድምቅ አርጋ ይዘዋለች። የመጀመሪያ ጊዜ ስትተዋወቀው ቤቱ መንፈስ እንዳለበት አልጋውም ምኑም ሳይቀር እንደሚንቀሳቀሱ መተኛት እንደማይቻል ስትነግረው እሱም እንደደነገጠ አስመስሎ ነበር። እንዴ አንተ ባይነህ ባላየኸው በጆሮህ በሰማኸው ብቻ እንዴት ሆናለህ እንዴ? በራስ አትተማመንም ስትለው አይ ለቀልድ ያህል ነው እንጂ አልፈራውም አይነት ነገር ብሏል። ግን በሰዓቱ የፈራ ይመስል ነበር። እና እሷም ለምን እንደቀረበችው ግራ ስለገባው ልዑሌ ለማርቆስ እኔ ለምን እንደቀረበችኝም አልገባኝም፣ ብዙ ነገሮችን ታረግልኛለች ሲለው እንዲፈራህ እንዴ ብሎት ነበር። አሁን ላይ ግን ከልዑሌ የተሻለ ማርቆስን የምትፈልግ ትመስላለች። ማርቆስን ጥራው ምሳ እንብላ፣ ዛሬ አልመጣም፣ ዛሬ ሲሄድ ያላየሁትም አይነት ነገር ትላለች። እናም እንግዲህ ልዑል አሁን ላይ ባለው ነገር የልጁ ጉዳይና የዮሐና ነገር እጅግ በጣም አሳሳቢ ሆኖበታል። ዮሐና የነ ልዑልን ቤት ስራ ተይዘዋለች። እዛ ወይዘሮ በእምነት ሰላም ትነሳታለች። እንደ ቆሻሻ ነው ሰዎችን የምታየው። ምን መስመር አለሽ? ምን ቦታ አለሽ? አንቺ ከድህነትሽ ውጭ ከሰው እኩል ነሽ ወይ ትላለች። እና እንግዲህ ወይዘሮ ኤልሳቤጥ ምን ብላለች? እኔ የኔ ልዑልና ያንቺ ዮሐና እኩል አይደሉም። ያንቺ ልጅ እንኳን ታመመች ብለሽ የዛ ጊዜ እንደዛ ሁነን የለም ወይ? እንዴት የኔ ልጅ ቤት መታመምና ከቤት መውጣት ከቤት ጠግቦ ራስን ችሎ መውጣትና መታመም እኩል ሆኖ አይ ሀብታም እኮ ልብ የለውም። ግን እንዴት ነው እኩል ሊሆን የሚችለው? ያንቺ ልጅ ታመመች ብለሽ እንደዛ ስንሆን አልነበረ? እና ለኔ ልጅ ከቤት መውጣት ለምንድን ነው የማይታሰበው? ለምንድን ነው የማይጨነቀው? የኔ ልጅና ያንቺ ልጅ እኩል ናቸው እንዴ? እንዴት እኩል ይሆናሉ? የኔ ዮሐናና እንኳን ለልዑሌ ለአንቺ ልጅም ተጨንቀናል። ሲጀመር ከቤት መውጣትና መታመም አንድ አይነት አይደለም አላለችም? አይ ሀብታሞች ሀብታቸው ገንዘባቸው ጆሯቸውን የደፈነባቸው ከሀብታም ውጪ ድሃው ነፍስ ያለው የማይመስላቸው ማለት ነው። እንግዲህ መታመም ታማ ዮሐና ከዚህ በፊት ከሞት ነበርና የተረፈችው። አሁን እንግዲህ እሱ ቀላል ሆኖ ማለት ነው። አስባችሁታል? እና አሁን ላይ ወይዘሮ ሀና የዮሐና እናት ጤናቸው መታወክ ደርሶበታልና ሐኪም ቤት እየተመላለሱ ነው። ነገር ግን አሁን ላይ ዮሐና ብቻዋን አይደለችም፣ ልዑል እያሳከመላት ነው። አሁንም ገና ክትትላቸውን አልጨረሱም ተብሏል። ልዑል በምን መንገድ ነው ህሊናዋ ሞራሏን ሳልነካ እማግዛት የሚለውን መንገድ እየፈለገ ነው። እና ፍቅራቸውን ወይዘሮ ቲናና አቶ አቤኒ የሚያደፈርሱባቸው ይመስላል። ምክንያቱም አሁን ላይ ያገኘችው ደብዳቤ ይህን ልዑል እንዲህ አይነት ሰው ነው የሚያሰኝ አይነት ነገር ሆኗል። አቤኒን እያሳደደ አቶ ክንዴ ስለ ልዑል ያለውን እውነት ንገረኝ፣ ባለፈው ዋሽታኛል። እኔ ስታይኝ ቂል ነው ሞኝ ነው መስለ፣ እኔ ሞኝ አይደለሁም፣ ያለውን ነገር ንገረኝ ብሎ አፍንጫውን ይዞት ነበር። ነገር ግን እኔ እውነቴን ነው፣ ፍቅረኛውን ማግኘት ትችላለህ። እኔም ከጊዜ ብቻ ይደበላልቃል። ቢሆንም ግን ለክንዴ መረጃውን ስለሆነ ማግኘት የሚፈልገው ለሱ ጥሩ አጋጣሚ ሆኖለታል። አያቤኒ መደበላለቅም ሆነ መቀበጣጠር ለሱ ግድ አይሰጠውም። ነገር ግን እውነት ነው ውሸት ነው የሚለው ነገር ነው ሰላም የነሳውና እሱም ደግሞ እውነት እንደሆነ ፍቅረኛውን አግኝቶ መጠየቅ እንደሚችል አረጋግጦለታል። በሌላ በኩል ማርቆስ ቲናን አግኝቷት ስለ ልጁ ያለውን ነገር አሳውቂው፣ ልጁንም አሳየው፣ የዲኤንኤ ምርመራውም ይደረግ፣ ካልሆነ ግን ለፖሊስ ጉዳዩን እናሳውቃለን ሲላት መጀመሪያ ብትደናገጥም መለስ ብላ ግን አይ እናንተ ከጫካ ነው እንዲወጣችሁት ከአማዞን እንዴት ነው? ይሄ እኮ ኖርማል ላይፍ ነው፣ ምን አስፈለገ ይሄን ያህል ርቀት መሄድ ብትለውም አይ ለፖሊስ እናሳውቅና ጉዳዩን ከዚህ በኋላ ፖሊስ ይዘዋል፣ የተሰጠሽ ገንዘብ ከበቂ በላይ መሰለኝ ቢላትም ትንሽ ከቆየች በኋላ አሰብ አድርጋ አይ እኔ ራሴ ወስደዋለሁ፣ እንደውም ነገሩን ወደ ፖሊስ እኔ ራሴ ወስደዋለሁ ብላ ማስተባበያ ሰጥታለች። ነገር ግን በጣም ተደናግጣ ነበር እና በዛ ላይ እንግዲህ እሷ ቲና እንዳለች ማርቆስ እንዳለው አቶ አለሙ ጋር ሄዱ መናገሩስ ምን አስፈለገ ሲላት ተደናግጣለች። የሚያቀል መሰላትም ነበር እና ቶሎ ከዛም ስትሮጥ መታ ለአቤኒ ብትነግረውም
አቤኒ ቤት ለቀሽ መውጣት አለብሽ። መጀመሪያውኑ ለምን አላማከርሽኝም? ከኔ የደበቅሽው ነገር ምን ነገር ኑሮ ነው እየተደበቅሽ የምታገኛቸው ብሏታል። ምንም እንደሌለና ለፍቅር የተከፈለ ዋጋ እንደሆነ ትነግረዋለች። አብራ ከኖረችበት ቤተሰብ ወይም ቤት መልቀቅም እንደማትፈልግ ትነግረዋለች። አይ ነግሬሻለሁ፣ እንደዛ ከሆነ መልቀቅ አለብሽ፣ ድራሽ ማጥፋት አለብሽ ቢላትም እሷ ግን አልተስማማችም። ከሆነም አንተ